በዛሬው ቅዳሜኛ የቅዳሜ መዝናኛ መሰናዷችን ቁራሌው ቄጤማ ተወዷል። እኔ ባለ ስንት ነች ቢወደድም ከመግዛት ወደ ኋላ አይደለም። ለኛ ለኢትዮጵያን በጣም በርካታ ትርጉም አለው። ጠላ ተመቃለ እንዴት ነው? ጠጪ ቀንሷል። ኢትዮጵያን ያካትታል ጥናቱ። ቢዮንሴ ቢሊየነር ሆናለች። ወጌሻ ኤአይ አጋዥ እንጂ የኛ አእምሮ ተቀናቃኝም ተቆጣጣሪም አይደለም። ማጥ ውስጥ ገብተን የምንወጣበትና ወደ ኋላ ራሳችን የምናርምበት እድል አለ። ጠይቅልሽ ልጅሽ ህፃን ሆኖ የአንድ ዓመት ህፃን ልጅ እሳት ውስጥ ልግባብሽ ትችላለሽ። እኔ የምፈልገው አልልም ይመጣልኝ። አንድ ቴክኖሎጂ ዝም ብሎ ዞምፕ ከማድረግ በፊት ማሰብ ማሰላሰል። ስለዚህ አልጎሪዝም ኃጢአተኛ ነው። ችግሩም እኔ ነኝ፣ መፍትሄውም እኔ ነኝ። በጠዛው ላይ ምስጥ ትያለሽ ስትነቂ። ቻሌንጅ አንድ እስከ 50 ሺህ ብር የሚጠጋ ገንዘብ ውስጥ ያለው ዋሌት ብታገኙ ምን ታደርጊያለሽ? አሜን ጨምሮ ይስጥሽ። 50 ሺህ ብሩን ትመልስለታለህ? አማራጭ የለም። ብሩን 50 ሺህ ብሩን ጥለሽ ትያለሽ? ለህግ አካል መስጠት ዋሌት ይመልስልታል። ገንዘቡ አይመለስም። ገንዘቡማ ኑሮውን እያየ እሱ ራሱ ብመልስ ይታዘበኛል። እግዚአብሔር የሰጠህ ብር ቢሆንስ? በደንብ አዳምጪ። በዓለማችን ውስጥ ካለ አንድ ታዋቂ ሰው ጋር እራት የመብላት እድሉን ማግኘት ብቻ ሳይሆን አንድ ጥያቄ እንድትጠይቂው እድሉ ቢሰጥሽ ማን ጋር እራት ትበያለሽ? ምን ትጠይቂዋለሽ? ፕሌሊስት ውስጥ የፈለሽው ኧረ እኔ ግራ ገባኝ። ከህይወቴ ጋር ሊት ነው ያረግዛታል። አዎ ግን ህልሜን እንዳሳካ ብለህ ማረን የሚለውማ ይቀድማል አይደል? አይ ቲጂ በሰል ያለች ከመወሰኑ በፊትና ሌሎችም ዲቪ ስለደረሰው ብቻ ሰው አይሄድም። አሜሪካ፣ ካናዳ መሄድ የሚፈልጉ ሰዎች የካናዳ ኮፍያ፣ ቲሸርት ምናምን ይለብሳሉና እንደዚህ አይነት ነገሮች አፌክት ያደርጋሉ ብለሽ ታስባለሽ? ሱሳይድ የሚያደርጉ አሉ ቪዛ ሲከራ። በትራቨል ኤጀንትን የመጠቀም ጥቅሙ ምንድን ነው? ብዙ ጊዜ ደግሞ ሰው ኤምባሲ ሲገባ አይ እኔ ዘመድ አለ የማውቀው ሰው አለ ስለዚህ ባጭር ጊዜ ነው የሚያልቅልኝ የሚሉ ሰዎች አሉ። ፈርስት ኢምፕሬሽን ኢዝ ዘ ላስት ነው የሚባለው። እጅግ አዝናኝና አስተማሪ ፕሮግራሞች በቻናል ዋን ብቻ። ትዕግስት በጋሻው፣ ሳምሶን ከበደ፣ ኢየሩሳሌም ነስሩ፣ ኢዮብ ገብሬ። ቅዳሜኛ ዘውትር ቅዳሜ በቻናል ዋን ተጀመረ። ሰላም የቻናል ዋን ቤተሰቦቻችን፣ ይህ ቅዳሜኛ ፕሮግራማችን ነው። የመዝናኛ ቁም ነገርም ጣል ጣል የምናደርግበት እናንተ ቤተሰቦቻችን ቅዳሜን በቅዳሜ ስሜት ውስጥ እንድታሳልፉ ሁሉንም ነገር ጨርሰን ይሄው ስቱዲዮ ገብተናል። የፈረንጆቹን አዲስ ዓመት ገና ሸኝተን የኢትዮጵያን ደማቁን የገና በዓል አክብረን ቅዳሜ ላይ ተገናኝተናል። 8 ሰዓት ሁሌም እናንተ ጋር የሚመጣው ቅዳሜኛ የመዝናኛ ፕሮግራማችን ተጀምሯል። በበዓል ስሜት ውስጥ ምነን አይደል? አልተበላም በተለይ በደንብ ወስቷል። በደንብ እንደበላ ያስታውቃል። ቆረጠን የበላው እንደዚህ እያለ ከቤት አልወጣም። በዓል ላይ ከቤት አልወጣው። ቤት ነው በዓል ደማቅ ፕሮግራም እያየው ነበር። የቻናል ዋን ምን ጥያቄ? በጣም ደማቅ የነበረ ፕሮግራም፣ ቆንጆ ፕሮግራም፣ በጣም አንደኛ ፕሮግራም። እንግዲህ ሮብ ዕለት ቀኑን ሙሉ ማለት ይቻላል ከቻናል ዋን የቴሌቪዥን ጣቢያ ጋር ብዙ ቤተሰቦች ቆንጆ ጊዜ ያሳልፈዋል የሚል ነው የሰማነው ማስተያየት። ተመልካቾቻችንም ቤተሰቦቻችንም የሰጡን ግብረ መልስ እሱ ነው። አራዳ ፓርክ ውስጥ ነበር እንዳያችሁት፣ ውብ ሆነን ከአለባበስ ጀምሮ ተውበን ቆንጆ ፕሮግራም ሰርተናል። ሙሉ ፕሮግራሙ በጣም ደስ የሚል ፕሮግራም ነበር። በነገራችን ላይ ቻናል ዋን ሲጀምር ታስታውስ ከሆነ አዲስ ዓመትን ደመቅ አድርጎ ነበር የጀመረው። ገናንም በድጋሚ ሸብረብ ብሎ ቆንጆ መዝናኛ ፕሮግራም። የአራዳ ፓርኩ ብቻ አይደለም፣ ሌሎቹ ፕሮግራሞችን በጣም ቆንጆ ፕሮግራሞች ነበሩ። በዓላችንን አድምቆልን በጣም ብዙ ሰው ሰብሰብ ብሎ አይቶታል። ቻናሏን ከፍ እያለ እየመጣ ነው። ገና ላይ ደርሷል። በዛሬው ቅዳሜኛ መዝናኛ ፕሮግራማችን ደግሞ እንደተለመደው እናንተን ፈታ ዘና የሚያደርጉ ቁም ነገር ያላቸው አዝናኝ አዳዲስና የራሳችን ሐሳብ ደግሞ ጣል ለምናደርግባቸው ፕሮግራሞች ይዘን መተናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ይህ ቅዳሜኛ ነው በቻናል ዋን። ሰሞነኛ ወሬዎች ሆነው እኛ ሳናወራባቸው የምናልፋቸው ጉዳዮች አይኖሩም። ቤተሰቦቻችን ያው ለምደውታል። የቁራሌውን ሾው እዚህ ጠረጴዛ ዙሪያ ሰብሰብ ብለን ብዙ ጉዳዮች ላይ የጋራ የምንላቸው ሀሳቦች ላይ እዚህ ሀገር ቤትም በመላው ዓለምም የተሰሙት ነገሮች ላይ ብዙ ነገር እናወራለን። አንድ ይሄ ነው። ከዛ ውጪ ደግሞ የገና ማግስትም ላይ ነው ያለነው። ሰዎች በመዝናናት ስሜት ውስጥ በአብሮነት ስሜት ውስጥ ደግሞ ምናልባትም ሮብ ዕለት ይሄ ሳይመቻቸው ያለፉ
ቤተሰቦች ካሉ ሐሙስም ስራ ስለሆነ ሐሙስና አርብ ስራ ላይ ነው የሚያሳልፉት። ቅዳሜ በየቤታቸው በእርግጠኝነት በዚህ ሰዓት ቻናል ዋንን እያዩ ነው። አዲስ ገና እንዴት ነው ግን ከዚህ ከገና ጋር በተያያዘ የገና ጨዋታ ላይ እንዴት ናችሁ? ገና ጨዋታ ላይ ወንዶች የሚጫወቱት ጨዋታ ነው አይደል? ወንዶች የሚጫወቱት ሲና ነው። ገናይ ጭፈራው ዮሐንስ እና ሞቅ ለምን እናደርገው እዚህ ጋር ለማስታወስ እስቲ ገና ገና እንላለን አንድ ላይ አሲና ገናይ ዮሐንስ አሲና በል አሲና ገናይ ዮሐ አሲና በል ዮሐ በዚህ የገናው ዱላ ውጦ ነው እንዳይሉ በይዘ የዶሮ ጉሮሮ ነው ጆሚናዝና አንገቱ በቃ ብራንድ ሲፈታ ማለት ነው። አሁን ጾሙ ሲፈታ ዶሮዋን እዚህ ያስቀረዋል። የቅዳምኛ ሾው አይደንቲቲ ዮንክ ነው። እቺ በጣም ወሳኝ ነች። እኔ ራሱ አንገታችን ማየት ጀመርኩ እኮ። በሳምንቱ የሰማናቸውን አዳዲስ ሀሳቦች ሰብሰብ ብናረግና የራሳችን እይታ በቆራሌው እናካፍላለን። ለዛ ነው የምናደርገው። እሺ ዝግጁ ናችሁ? በጣም ዝግጁ ነን። በገና ማግስት ላይ ነን ብለናል። ገናን በደንብ በልዩ ስሜትና ደስታ የሚያሳልፍ ብዙ ቤተሰብ የቻናል ዋን ቤተሰብ ሆኖ እየተመለከተ ነው ባመቸው ቦታና ደስ በሚል ስሜት ብለን ነው የምናስበው። ስለዚህ አጀማመራችን በዓልን በዓል ከሚያስመስለው በየቤታችን በእርግጠኛነት አሁን ተጎዝጉዟል። አረንጓዴው ኢትዮጵያውያን የትም ቦታ ቢሄዱ ሚናፍቁት ሲያዩት ብሩህ ነገር ተስፋ የሚለው ስሜት የሚሰጣቸው ነገር አንዱ ቄጤማ ነው፣ ሳር ነው። ሳርና ቄጤማ እንግዲህ አይደለም ቤት ውስጥ ከቤት ውጪ አገልግሎት የሚሰጥባቸው ተቋማት ሳይቀሩ የገበያ ስፍራዎች ሳይቀር አንዳንድ ሴሬሞኒዎች ላይ በትላልቅ አዳራሽ ውስጥ ሁሉ ሲጎዘጎዝ በጣም ብዙ ሰዎች በአንድ ስሜት ውስጥ ይሆናሉ። ደስ የሚል ነገር አለ። ድባቡ ደስ ይላል። ቄጠማ ቤት ስትገባ ቄጠማ ካላየህ እኮ በዓል አይመስልም። ምንም ጥያቄ የለውም። ሴቶቻችንም እኮ ቄጠማውን አንጠልጠል አድርገዋት ልል ነበር ያው ውበት ነው። ለምንድን ነው ዝም ያልሽው ጎንበስ ያልሽው እንዳትሉ ጎዝ ሊደረግ ነው። በዓል መሰለ በቃ በጣም ጠረጴዛችን በነገራችን ላይ ቄጠማ በጣም እናግዛታለን። ቄጤማ ተወዷል። አሁን ሺ ባለ ስንት ነች? ቢወደድም ከመግዛት ወደ ኋላ አይደለም። እጣኑ አለ ግን ቡና ምናምን ይቀራል። ጭስ አንድ ላይ ከመጣ በነገራችሁ ላይ ግን አሁን ቄጤማ እንዲህ ተጎዝጉዞ የተበላ የተጠጣ የሆነ ፌሽታ እንዳለ ነው እኮ የሚሰማን አይደለ? አሁን ራሱ በዓል እየመሰለኝ አንድ ድግስ ቤታችን ውስጥ ተደግሶ ድግሱ በጣም ቆንጆ እንደነበር በነገራችን ላይ ቀይ ወጡንም አልጫውንም ስጋውንም ጠላውንም ሽታውን ይዞ የሚያድረው ይሄ ሳር እና የሚቀጥለው ቀን የድግስ ቤት ስትሄድ ሽታ የሚሸት ከዚህ ሳር ቲጂ ከዚህ ከሳር ጋር በተያዘው ነገር ማለት ነው። ይሄንን መዓዛ አያሳጣን ፈጣሪ በእውነት ብዙ ሰዎች ሌላ ዓለም ሄደው አንድ እናፍቃለው የሚሉት ነገር ይሄንን ሳር ምንድነው ይሄ ቃናውን ሽታውን ነው። ምንም ጥያቄ የለውም። ሌላው ዓለም ላይም እንደ ነገሩ ለማድረግ ሞክረዋል ኢትዮጵያውያን ቤተሰቦቻችን፣ ግን እንደ ኢትዮጵያ ይሆናል ብዬ አላስብም። አይሆንም። ልክ ነሽ እውነት። ግን የምንሰማቸው ነገሮች ከቅርብ ጊዜ ወዲህ የምናያቸው ነገሮች በእርግጥ ነገሩ ትንሽ ክርክር አለው፣ መከራከር እንችላለን። አርቲፊሻል ወይም ደግሞ ሰው ሰራሽ ሳር ከሌላ ዓለም እየገባ እየተቸበቸበ ነው። ሰዎችም ምን እዚህ ላይ ያጋፋን አንፌር ነው ወይም ፍትሃዊ ያልሆነ ወጪ ነው የምናወጣበት የሚል ትግል ውስጥ መጥተዋል። 1-2 ዓመት ይሆነዋል እኔ እንኳን በማቀው የኤግዚቢሽን ማዕከላት አካባቢ በሰፊው መጣና በተለይ ከቻይና አካባቢ በርካሽ ዋጋ አንዴ ገባ እሱን ለብዙ ሴሬሞኒዎች እንጠቀምበታለን የሚል ነው። ሸተታችሁ እንደ እውነተኛው ቄጤማ የገዛችሁ የሸመታችሁ የጎዘጎዛችሁ እንደሱ አይሆንም። ያው ሽታው አይኖርም። ግን ምንድነው መሰለሽ ቲጂዬ እኔ የሳር አድናቂ ነኝ፣ ግን ደግሞ ያኛው ብዙ ጊዜ ይቆያል። ልክ አሁን ረከቦት ስር እንደምናረጋቸው ምንጣፎች ማለት ነው። ሶ አርቲፊሻል ሳሩን ትደግፊዋለሽ? ሁለቱንም እያልሽ ነው። ሁለቱንም እሺ ቲጂ አይ ቲንክ እንደሚመስለኝ እያነሳሽ ያለሽው ፕሎይንግ ኢትዮጵያ የሚባል አንድ ማህበር አርቲፊሻል ሳር እንቃወማለሁ የሚል ዘመቻ ተጀምሯል። እኔ በግሌ ከጠየቅሽኝ የዘመቻው አንዱ አካል ደጋፊ ነኝ። ጄሪ የአርቲፊሻል ሳሩ ደጋፊ ነኝ። አክቲቪስት ሆነህበታል። አረኔም ዘመቻውን ተቀላቅያለሁ። ሳይሆን እንደ ቻናል ዋንም አሁን ጠረጴዛችን ላይ የምናየው ይሄ ሳር ለኛ ለኢትዮጵያን በጣም በርካታ ትርጉም አለው። በዓል ከማድነቅ አልፎ በዚህን ሽጣው ደግሞ የምትተዳደር ኢትዮጵያ ያለች ቄጠማ ሽጣ የምትተዳደር በየመንደራችን በየጓዳችን የምናውቃቸው የቅርብ ቤተሰባችን የሆኑ ሰዎች አሉ። ያንን ማጣት ሁለተኛ እስከ መቼ ነው ደግሞ የኛን ማንነታችን ይሄ መገለጫችን የሆኑትን ነገሮች እየቀየረ በነገራችን ላይ ከቻይና ጥበብ ልብስ ተሰርቶ እየመጣ ነው። ሰው ጥበብ ልብስ ሲመጣ የምናጣው ብዙ ነገር አለ። መርካቶ ሸምኖ ሰፍቶ የሚሸጠውን ሰውዬ እናጠዋለን። ኢኮኖሚካልም ጫና አለው እና አንዳንዴ እኔ የሚመስለኝ ነጋዴዎቻችን ወደ ኢትዮጵያ የሚያመጧቸው ነገሮች ከሴቶቻችን ጋር ከባህሎቻችን ጋር የተያያዙ ነገሮችን የሚያጠፉብን ባይሆኑ የሚል ሐሳብ ነው ያለኝ እንደ ሐሳብ። እሱ ብቻ ሳይሆን አሁን ለምሳሌ ሳር ከቤት ከማሳመር ውጪ
አንዳንዴ ይሄ እንደዚህ የሽምግልና ስነ ስርዓት ላይ አይተህ ከሆነ ሰዎችን ለማስታረቅ በእጅ ይያዛል። እንደገና በእነሱ ስነ ስርዓት መንገድ ላይ ከተቀመጠ ይሄ ነገር ተሻግሮ ማለፍ አይቻልም። ሶ ይሄ ነገር መምጣቱ እዚህ ድረስ ነው የሚሄደው። ሶ እኔ በታምር አልደግፈውም። አርቲፊሻሉና ይዙም አርቲፊሻሉ እንዳትለን ጄሪዬ። አይ እንደዛ ባህላችን አርቲፊሻሉን የፈለግሽው ኤግዚቢሽን ማዕከል ቦታ ሄደሽ ትሸጫለሽ ወይ? እቺ ምክንያት አለ ዘመድ አለሽ የሚሸጥ አስመጪ። አይ ምንድነው መሰላችሁ እኔ የሳር በጣም አድናቂ ነኝ። ሁሌ እሁድም ሳር ይዤ ነው ወደ ቤት የምገባው። ግን አርቲፊሻሉም ሰምሃው ቋሚ የሆነ ስለሆነ በቋሚነት ያገለግላል ነው እንጂ ኢኮኖሚካሊ ነው ጥያቄ። ቁጠባ ላይ ነው። ምንም ችግር የለውም። በቻናሏ የ3 ዓመት የሳር ወጪዋን እኛሸፍነናል። ባንዳፍ ይሄን ያዙ። ይሄ ያስቀናል። ሳር ለምን ነው እድለኛም ሳር ተወዷል መሰለኝ። በነገራችን ተወዷል፣ ግን እኔ አንድ ነገር ላይ እንግባባ ባይ ነኝ። እንደው ተሟጋች አለምሳሌ በቃ ህይወትን የሚነግሩን ነገሮችን መጠበቅ አለብን። ህይወትን ይነግረኛል ሳር ያድጋል። ከዛ ቤት ያመጣዋለሁ። ከዛ ከሆኑ የማህበረሰብ ክፍሎች ጋር አንድ ላይ የማሳልፈው ትዝታ አለ፣ ህይወት አለ፣ ጠረን አለ። ከዛ ደግሞ ሌላ እያበቀለ ነው። አዎ ፕሮሰሱን ዝም ብላችሁ እዩት። ወቅትን የሚነግሩኝ ነገሮች አሉ። ቻይና አንድ ሰው ሊጎበኝ ሄደና ለልደቱም ለምኑም የሆኑ ሰው ሰራሽ ነገሮችን እየጫኑኛ ጋር ያመጣሉ። እነሱ ግን ተፈጥሯዊውን ነገር በጣም ይጠብቁታል። የአበባ እርሻቸውን ብታዩት ህይወትን ትጠላላችሁ። ኢትዮጵያን የምትመስል ትልቅ ምድር ያላት የትም ቦታ ጋር ዝም ብለን ብንጥለው የሚያበቅል ነገር ነው። የሚገርመኝ እንደውም ውድ ነው ሲባል ለምንድን ነው የተወደደው የሚለው እስካሁን ምክንያቱን አላገኘሁለትም። በእርግጥ ወደፊት ቅዳሜኛ ላይ ለመስራትም አንድ ሀሳብ ይሆናል። የት ነው የሚበቅለው? ይሄ እነማን ናቸው ባለቤቶቹ? እንዴት ነው እኔ ቤት የገባው የሚለውን ፕሮሰስ ማየት አለብን። በዚህ ሰንሰለት ውስጥ ግን በጣም በርካታ ተጠቃሚ ኢትዮጵያኖች አይታዩሽ? ሳሩን ከማሳ አጅዶ ከሚያመጣው ጀምሮ ያንን ተረክቦ ከተማ እስከሚያስገባው ከተማ ደግሞ ያንን ከአከፋፋይ ገዝታ የምትሸጠው እናት ድረስ በጣም በርካታ ሰንሰለቶች አሉና ይሄ አርቲፊሻል ሳር ሲመጣ ይሄን ሰንሰለት መቁረጥ ነው የማስበው። ሁለተኛ ጥናት እንደሚያሳየው 15.5% የዓለማችን ቆሻሻ ምክንያቱ ፕላስቲክ ነው። ስለዚህ ቆሻሻ ነው ወደ ቤታችን እያስገባን ያለ ነው። አይበሰብስም። ስለዚህ እጅግ መታሰብ ያለበት ጉዳይ ነው ብዬ አስባለሁ። በቃ እኔ የእንትኑ አባል ሆኛለሁ። የተፈጥሮ እንኳን ወደኛ በሰላም ተቀላቀለች። ብዙ ሰዎች ሀሳባቸውን እቺን ያዛጋል። ይሄን ቻሌንጅ በቅዳሜኛ ሾይን ቻሌንጅ የተከታተላችሁ ያላችሁ ብዙ የቻናል ዋን ቤተሰቦች ቤታችሁ ውስጥ ለበዓል ጎዝጎዝ ያረጋችኋችን ሳር ፎቶ እያነሳችሁ ቪዲዮ እየቀረጻችሁ እኛ ሶሻል ሚዲያ ላይም ሼር ማድረግ ትችላላችሁ። በነገራችን ላይ ደግሞ ሌላ አዲስ ቻሌንጅ ጀምረናል። ቀጣዩ ጥምቀት ነው። ገናን አድምቀናል። ጥምቀትንም ድጋሚ እናደምቀዋለን። እሺ ጥምቀትን በ100 የሚል ቻሌንጅ ጀምረናል። ሎሚ ነው ሰብስክራይበር ሎሚ እስከ ጥምቀት 100,000 ሰብስክራይበር እንግባ። የቻናል ዋን ቤተሰቦች ቻናል ዋን ኢትዮጵያ የሚለው ላይ የገባችሁ ሰብስክራይብ ያደረጋችሁ እስከ ጥምቀት የቻናል ዋን ቤተሰቦች 100,000 እንገባለን። ጥምቀትን በ100 የሚለውን ቻሌንጅ በመቀላቀል ሁላችሁም ገብታችሁ እዚህ ስር የምትመለከቷቸው የሶሻል ሚዲያ ገጾቻችን ላይ ገብታችሁ ቤተሰብ ሁኑ። ሰብስክራይብ አድርጉ፣ ሼር አድርጉ። ይገባል ላይክም ያርጉ። ይገባል። በገና ማግስት ቅዳሜኛን ነው እየተከታተላችሁ ያላችሁት ከቻናል ዋን። ሶሻል ሚዲያ ላይ እቺን ሳምንት ምን ነገር ታዘባችሁ? ምን ነበር? አረ ብዙ ነገር አለ። አሬ ምን ልጅ ምን ላይ ጠላ ነው? ውስጥ ጠላ ነው። ለኛ ግን ውሃ የተሰጠን የኔ የተለየች ነች። ቱቱ አበዛችብን ነው እንለምድ ብለው ነው። ጠላ ነው እንድትሰጠሽ? አዎ ለኔ ብቻ። የባል ጠላ ነው። የባል ይዘህ መጣችሁ። የሸተተኝ ነገር የለም። በዓል ማግስት የሚቀዳው ጠላ ምንድን ነው የሚባለው? እንዴ የበዓል ማግስት ጠላ በሚቀዳበት ቀን ስያሜ ያለው እንዴ? አለው ማግስት ከበዓል ማግስት ቆይ እሺ እንዳጠጣጥሽ ከሆነ ግን ኤክስፐርት ቅራሪ ማግስት እኮ አይደለም፣ ሰንበትበት ብሎ እኮ ነው። የመጀመሪያው ይጠጣና ጠላው፣ ቀጣዩ ቅራሪ ነው። እንዳሁኑ ግን ቅዳሜ ላይ ሆነን ሮብ አይደል በዓሉ፣ ዛሬ ቅዳሜ ላይ ሆነን ግን ዋናው እኮ አላለቀ። ጠላ ጠመቃ ላይ እንዴት ነሽ? ከባድ ጠቂን ጠምዷታል። አቱ አባባሏ ኤክስፐርት ነው። ትችያለሽ? አይ አልችልም፣ ግን ፕሮሰሱን ታውቂዋለሽ? ሙሉን ሳይሆን አንዳንድ ነገር አውቃለሁ። ለምሳሌ እስከ ድፍድፉ ልጠይቅሽ? እስከ መጨረሻ ከመጀመሪያ ጋማ ከደረሰ ሙሌት እኮ ነው። ቆይ ልንገራችሁ። ይሄን እንገርሻት ነው ጂ አይ ሙሌት እስከ ድፍድፉ ሙሌት እሷ ሙሌት አርማታ ነው። ምን አርማታ ነው? አይ ግድብ ነው ማለት እሺ ግድብ ማለት እሺ ቀላል እንድነግራችሁ? ጥያቄ 3 ፕሮሰስ የመጀመሪያዎቹ የጠላ 3 ፕሮሰሶች። እሺ
በእንስራ አይደለም የሚጠመቀው አይደለም? እሺ ልንገራችሁ። እንተም በጋና በእንስራ ቂጣው ይጋገራል። እሺ ቂጣው በእንግሊዝኛ ምን ይባላል? የጠላ ቂጣ ግን የጠላ ቂጣ የሚመስል ነገር አለ። ምን? ብራውኒ። ምን? ብራውኒ ይመስላል ነው እንጂ ስሙ አይደለም። ከዚህ ከቀጠልን ከባድ ስለሚሆን ምን ሊሆን ይችላል? ኬክ ነገር ሊጠራብን ነው። ካፕ ኬክ ነው ልትይብን ያለሽ ግን እዛው እንደተከበረች ተቀመጥጠላችን። የሚቀጥለው ግን ይሄን ጥያቄ ድጋሚ እንጠይቅሻለን። የሚቀጥለው ሳምንት ጥምቀት ስለሆነ ጥምቀት ከተራ ዋዜማ ላይ ነው ተመልሰን የምንመጣው። ጠላ በደንብ አሰበች ተዘጋጅ ከቻልሽ የአንድ ሳምንት ጠላ ጠምቀሽ ነው ይዤላችሁ። እሺ እንደዛ ይሻላል። ፕሮሚስ አለሽ። ተስማምተናል። በቃ በነገር ላይ ሳሚ ማህበረሰብ ትስስር ገጾች ላይ በቀላሉ የሆኑ የምግብ አሰራሮችን የመጠጥ አሰራሮችን ድሮ በጣም ውስብስብ የመሰሉንን እናት አባቶቻችን ሲያደርጉ ያቆዩልንን ነገር ሙያን ለትውልድ ደግሞ እናጋራ ብለው ተአማኒ የሆኑ ሰዎች ስቴፖቹን ያስቀምጣሉና አሁን እኮ ሁሉ ነገር በእጃችን ቀለለ። ለምሳሌ ከነ መጠኑ እኮ ነው። ስለዚህ ጄሪዬ እሱን ሰርች አድርገሽ ግን ዩቲዩብም እንዳለ እናቶቻችን አጠገብ ሴቶቻችን ባይርቁም ይመከራል። ሙያ ለመማር ሙያን እየተማሩ እኔ እኮ ሙያ አለኝ መጠጣቱ ነው። አይ ሙያ ልዩ ነው። እናየዋለን። ቀጣይ ላይ እናየዋለን። አይደለም ቴንክ ዩ አመሰግናለሁ እንጂ ስለ ማህበረሰብ ትስስር ገጽ ግን ካነሳን ቤተሰቦቻችን ብዙ ነገሮችን ያወራንበት ሳምንትም ጭምር ነበረ። መቼም ጾሙን ውሎ ማያድር ነገር ቢኖር ሶሻል ሚዲያ ነው። ሰዎች ወዲያ ወዲያ ብዙ ነገር አጀንዳ አድርገው ይዘው ይመጣሉ። አንዱ አጀንዳ ግን ብዙዎቻችን የተቀባበል ነው በሁለትም በሶስትም መንገድ ያወራንበት ጉዳይ የጽዮን ግርማ ነው። ያው ጽዮን ግርማ ብለን በይፋ እዚህ ጋር የምናወራው ራሴን ጽዮን ግርማ ብላ ራሷ በይፋ ስለነገረችን ነው። በጣም ብዙ ክፍል ነው ተቆራርጦ ቪዲዮ ነው የሰማነው። እንዴት ከፍቅረኛዋ ጋር ተዋውቃ እስከ ትዳር ድረስ እንደገባች ከዛ በኋላ ግን ሴቶች ከኔ ትምህርት ልትወስዱ ይገባል በሚል የገጠሟት ፊልም ላይ የምናየው አሰቃቂ ነገር ብቻ እንደሆነ አድርገን የተረዳ ነው። ነገር ግን በሰው ልጅ ህይወት ውስጥ እነኚህ ነገሮች ያጋጥማሉ ወይ ብለን ከፊሉ እንደውም ኮሜንት ያየሁት ከዚህ በላይ ያናደድሽን ጽዮን ቀጥሎ ምን አደረግሽ የሚሉ ሁሉ አስተያየቶች አይቼ ነበርና ይሄ ጉዳይ ይፋ ከተደረገ በኋላ 2-3 ነገሮች ላይ ወደቀ ሰው። አስተውላችሁታል? አዎ በጣም ክፍፍሎች ነበሩ። ብዙ አይነት አስተያየት ሰጥተዋል። አንዳንዶቹ እሷን የሚደግፉ በሷ ቁስለት ወይም ባሳለፈችው ታሪክ በጣም እየተናደዱ እየተንገበገቡ ያሉ ሰዎች አሉ። ሌላኛው ግሩፕ ደግሞ ለምን ሶሻል ሚዲያ ላይ መውጣት አስፈለገ? የዚህኛው ግሩፕ ላይ ነው ያለው። የዚህኛው ግሩፕ ላይ መውጣት የሱ ግሩፕ አባላት አስፈለገ ነው። ፊልምስ ቢሆን ፊልም እያስተማረች ነው እኮ። አሁን ሁለት ነገር ነው። አይ እያስተማረች ነው የሚለውን አልስማማም። ሁለት ነገር ነው። የመጀመሪያው አሁን የምትሉት ስቶሪ ከሌላ አሜሪካ ውስጥ ካለች ኢንፍሉዌንሰር ኮፒ የተደረገ ነው የሚል ነገር አለ። አፈስልኮ ወጣ እንደዛ የሚለው እውነተኛነቱ ልክ ነው ወይ? ልክ አሁን ሶሻል ሚዲያ ላይ ከባዱ ነገር ምንድነው? እየቀረቡልን ያሉ መረጃዎች እውነተኛ ናቸው ወይ ፌክ አይደሉም ወይ የሚለው ነው። ግን ፌክ ናቸው ብለን እናስብና ምን ያህል አስተማሪ ናቸው? ሁለተኛ አስተማሪነትም ደግሞ ከምን አንፃር ነው? ከኛ ሀገር እሴት ጋር በተያያዘ አንዳንድ የትዳር ገበናዎቻችን እንደዚህ በጣም ዝርግፍ ብሎ በወጡ ቁጥር ነገ ጧት የሚመጣው ጄኔሬሽን ትዳር እንዲፈራ እምነቱ እንዲላላ አላስፈላጊ ጭንቀት ውስጥ እንዲገባ ያደርጉታል ብዬ አስባለሁ። የልጅቷ ታሪክ ያሳዝናል፣ እንደ ሰው ያሳዝናል። እንደኔ ከጠየቅሽኝ ደግሞ ትዳር በአንድ አመት ተጠናንተን 6 ወር ላይ ፈታውት ነው ያለችው። አንድ አመት ከመጋባታቸው በፊት ከመጋባታቸው ግን ያስቀመጠችው አንድ አመት በጣም በከፍተኛ ውጣ ውረድ የተሞላ ነበር። በጣም ኢንትረስትም አልነበራትም። ትረስት ሲባል ደግሞ የሰውየው እምነት ብቻ አይደለም፣ ፋይናንሻሊ ሴኩር አልነበረም ሰውየው። ከአባቷ ብዙ ነገር ከአባቴ ብር ወስጄ ዲኮር ስራ ጀመርን እንትን አደረግን ምናምን የሚባሉ ምላሹ ናቸው። ሶ እሱን ለማግባት እሷ ሳትሆን እሱ ራሱ ስቴብል አይደለም ልጁና እንዴት ነው ደፍራ የገባሽ? እንደዚህ የምታወራ ልጅ እንደዚህ አንደርስታንዲንግ ያላት ልጅ ይህንን ቀድማ የሚወጣ እንጀራ ከምጣዱ ያስታውቃል። እኔ የትዳር ገበና አደባባይ ላይ መውጣት የለበትም የሚለውን በሆነ ደረጃ ድረስ ሼር አደርጋለሁ ሳሚ። ግን እዚህኛው ጉዳይ ላይ አልጨረስኩም። 100% አልስማም። እዚህኛው ጉዳይ ላይ መውጣት አለባት። ለምን እንዲህ እንድናወራ ምክንያት የሚሆነንን ኬዝ ነው ያወራችሁ። እንደ ማህበረሰብ የትዳር ጉዳይ ገበና ነው በሚል ወጣት ልጆች ወደ ትዳር ከመግባታቸው በፊት የትኞቹ ነገሮች ላይ ትኩረት ማድረግ አለባቸው? ትኩረት ማድረግ አለብን እኮ ለማለት ኬዞችን ማየት አለብን። ያደጋ የተጎዱ ሰዎችን ባለመዘጋጀታቸው ቀይ መስመርን የቱ ጋር ነው ብለው ባለማስመራቸው ወደ ህይወት ውስጥ ከገቡ በኋላ ቃቃው ፈረሰ፣ ዳቦ ተቆረሰ። ደግሞ ችግር የለውም ይፍርስ።
ሲፈርስ በጣም ብዙ ነገር ላይ ጠባሳ ሁሉ ይዞ መጥቶ ነው አይደል ልጅቷ ላይ ያ ጠባሳ ምናልባት እስከምን ድረስ ታክማ ትድናለች ገና አላወቅንም እሱንም አልነገረችንም ግን ለሴት እህቶቻችን ደግሞ የሰው ልጅ ትዳር ውስጥ ከገባ በኋላ በቃ መውጣት የለም ትዳር ክቡር ነው ነውር ነው ምናምን በቃ እዛው ገመናችሁን እዛው ያዙ ምናምን በሚሉ ምክንያቶች ብዙ ሴቶች የማይሆን ትዳር ውስጥ ሆነው ከዛ በኋላ ደግሞ ልጆች ይመጣሉ ብዙ ጊዜ ሰው አብሮ ሲኖር ነው በነገራችን ላይ ብዙ ነገር የሚታወቀውና አብሮ እየኖሩም ሰዎች የማይስማማቸው ከሆነ ወይም ደግሞ ማንንም ሰው አንዲት ሶሻል ሚዲያ ላይ ያየኋት ሴት ምን ስትል ሰማው ማንንም ሰው ጥግ ድረስ ሳይደርስ ትዳር ብሎ የያዘውን ነገር ለማፍረስ አይሄድም ስለዚህ ሰዎች ትዳር ማፍረስን እየደገፍኩ አይደለም ግን ደግሞ ትዳሩ በቃኝ ሲሉ የራሳቸው የሆነ ምክንያት አላቸውና ፎርስ መደረግ የለባቸውም ወደ አደጋ ሲቀየር በህይወት የመቆየት አስጊ ነገር ውስጥ ስትሆን ህሊናዋ ማንነቷ እምነቷ በዛ ትዳር ውስጥ ልታገኝ የሚገባትን ጥቅም እሷን መስጠት የነበረባትን ጥቅም ሳትሰጥ ስትቀር ሊቋረጥ ይገባል የተቋረጠበት ሂደት ግን ለሌሎች ሰዎች እንዲህ ነገር ሲያጋጥማችሁ ቀጥሎ ደግሞ እንዲህ ሊሆን ነው ሚል ማብራሪያም ጭምር ሆኖ ያገለግላል እኛ ፕሮግራም ላይ ቢሆንስ ሚል አለ አይደል ቢሆንስ ሚለው ሳይሆን እንደው ጀስት ኢን ኬዝ ቢሆንስ ምን ታደርጊያለሽ ሚል እኮ ነው አይደል ግን እንደ ጥያቄ ማለት ነው ለማቋረጥ ይሄን ትዳር ወደ ትዳር ሳትገባ እሺ ቀጥል ሐሳቤ ልጨርስ እሺ ጨርስ ወደ ትዳር ሳትገባ 6 ወር ሚለውን በ6 ወር ጊዜ ውስጥ ያሳለፈቻቸውን ሁኔታዎች ጋር ከመግባቷ በፊት በጣም በርካታ ሬድ ፍላጎች ነበሩ ያኔ ማቆም ትችል ነበር እኔ ሐሳብ ያኔ ትዳር የሚባለው ነገር ከመጀመሪያው በፊት በጓደኝነት በመጠናናት ጊዜ ውስጥ በጣም ብዙ ከሷ ፍላጎት ጋር የሚያሄዱ ነገሮች አይታለች እቺ ልጅ እግዚአብሔር ረድቷት ቶሎ አቆመች ወር ደግሞ ቶሎ እርምጃ ወሰደች የሆነ ጊዜ ከሄደች በኋላ ወሰደች እንጂ ትንሽ ብትዘናጋም ከዚህ አሁን ከነገረችን ስቶሪ የከፋ ነገር ሊገጥም ይችላል ታሪኮች እንደዚህ አይነት ታሪኮች መውጣታቸው አስተማሪ ነው ምንም ጥያቄ የለም ግን የሚወጡበት መንገድ አንዳንዴ እንደ መሰለ አሁን ያልዳነ ሰውና ድኖ አሁን ስቶሪውን ሼር የሚያደርግ ሰው ዲፈረንስ አለው በጣም አሁን እሷ ፔል ላይ ሆና ይሄን ነገር ስትናገር የሆነ መስመር ይሳቱ ነገሮችም ልትናገር ትችላለች ልክ በሷ ተመሳሳይ ፔን ውስጥ ያለው ሰው ደግሞ ሲያዳምጣት ልክ ነው ብሎ ሊያስቡ ይችላሉ እንደኔ ግን እቺ ኦሬዲ ይሄን ነገር ከዚህ ፔን ሳትወጣ ይሄን ነገር በማድረጓ ልክ ናት ብዬ አላስብም ምክንያቱም አንዳንዴ ፔን ውስጥ ያለ ሰው የሆነ ነገር ሲያወራ ስሜቱ ሊሆን ይችላል የተለያዩ ሐሳቦችን ለሰው ውስጥ ሊያሰራጭ ይችላልና ግን እሷ ኦሬዲ ይሄን ነገር ድናበት ምናምን የላይፍ ኤክስፒሪየንስ ምናምን ብላ ሼር ብታደርግ ኖሮ እንደ ማስተማሪያ ሊሆን ይችላል ብዬ አስባለሁ እንደዛ አሁን ሁለት አመት ሆኖታል የመታከሟን ደረጃ እሷ ናት የምታውቀው እንግዲህ እኛ አልዳንሽም አንልም ድኛለሁ ብላ በመጣችበት ነገር ውስጥ ግን ትልቁ ነገር የሚሆነው ይሄንን ታሪካቸውን ሳይናገሩ አፍነው ሊደረስላቸው ሲገባ ከለላና ጥበቃ ሲያስፈልጋቸው የሞቱ ብዙ ሴቶች ታሪኮችን ሰምተን ምን አለ ይፋ ባረገችው ኖሮ በደረስንላት ኖሮ ሚል ፍርድ ሰተናል እዚሁ ሶሻል ሚዲያ ላይ እንደነኛ አይነት ሴቶች ደግሞ አፈት ልከው አመለጥኩ በራሴ ቴክኒክ በቤተሰብም የቅርብ እርዳታ ሲሉ ደግሞ እሰየው ለሌሎች ደግሞ ሰዎች ማስተማሪያ ይሆናል የሚል ነው ግን ትልቁ ያየሁት ነገር እንደው ስናጠቃልለው ያጠቃለልኩ አይደለም በራሴ ምልከታ ሴት ልጆች ወጣት ልጆች በየትኛው የእድሜ ክልልና የኢኮኖሚ ደረጃ ላይ ቢሆኑ ልክ ይሄ እንዴት ነው ስትታመሚ ሆስፒታል ሂጂ እንደሚባለው አይነት ሰውነታቸውን ስሜታቸውን ኑሮውን ገምግመው ከሌሎች ጋር ተማክረው መወሰን የሚችሉበት ስልጠናና ትምህርት ራስን በመረጃ አፕዴት ማድረግ ያስፈልጋል ግንኙነት አንድ ራሱን የቻለ ሳይንስ ሆኗል በዚህ ዘመን ምንም ጥያቄ የለውም ምናልባትም ደግሞ ይሄን ርዕሰ ጉዳይ ያወራን ባለበት በዚህ ሰዓት እንደዚህ አይነት ችግር ውስጥ ያሉ በርካታ ሴቶች ይኖራሉ በእርግጠኝነትና ሶሻል ሚዲያ አንዱ ከፈጠረልን ድል መካከል ይሄ ነው ምናወጣቸው ጉዳዮች እሴታችንን በተጠበቀ ሰባዊነትን በተጠበቀ ጥንቃቄ አድርገን ወደ ሚዲያ ብናመጣው ወደ ሶሻል ሚዲያ ብናመጣው ጥሩ ነው የሚል ሐሳብ ነው ያለኝ የሚያሳዝነው ግን አሁን እንደዚህ አገር የተንጫጫበት ርዕሰ ጉዳይ ፌክ ቢሆን በጣም ያሳዝናል ይሁን ፌክ ይሁን ምን ችግር አለ ፌክ ቢሆን የሆነ ሴናሪዮ ተሰጠን ወይም እንዲህ ቢሆን እንዲህ ቢያጋጥማት ሴት ልጅ እሱ ያለፈችውን አውረድ ቢሆንስ ከሆነ እኛ ፕሮግራም ላይ ነው መቅረብ ያልተናገሩ በጣም ብዙ ሴቶችን መወከል ይችላል ከዚህ በለጠ ሰቆቃ የተሞላበት ህይወት ያልወሰኑ ወስነውም ችግር ያጋጠማቸው የተለያዩ ሰዎች እኮ አሉ ሁሉም ሰው ሚዲያ ላይ አይወጣ
እነሱን የመወከል አቅም አላት። ግን ስለ ነገሩ እንደ ማህበረሰብ በደንብ እንድናወራ የቱ ጋር ነው ቀይ መስመሩ የቱ ጋር ነው በቃ መባል ያለበት የሚለው ተጋርተውታል። ሪሌት ይናገራል። ኮሜንታቸውም ላይ ቪዲዮ ሰርተውም እኔም እንደዚሁ አይነት ታሪክ አለኝ ህይወቴን ያሳየሽኝ ባገባው ኖር ያንን ሰው ምኖረውን ህይወት ያሳየሽኝ ምናምን እያሉ ብዙ ሴቶች እይታቸውን እየሰጡ ነበርና በዚህ መንገድ ቢያንስ አሳይታናለች። ግን ውሸቷን አይመስለኝም። ይሄን ያህል ከሆነ ግን ከባድ ነው። አይ እንለፈውና ግን ምን ተማርሽ አንቺ ከእንትኑ አላገባሽ እንዴ? ባይሆን በሱ ባላንስ እናርክ። እሺ ሴት ልጅ ምንድነው ይሄ ቅድም ቲጂ እንዳለችው ቀይ መስመር የሚባል ነገር ያስፈልጋታል። ናርሲሲስት ሰዎች በባህሪያቸው ማኒፑሌቲቭ ናቸው። ስለዚህ ምንድነው አንደኛ የምንፈልገውን ሰው በትክክል ማወቅ አለብን። ሁለተኛ ያን ሰው በትክክል አሁን ጥያቄው እኮ እንዴት እንደፈጣን ነው እንዴት ነው ምናምን ግንባሩ ላይ ጻፈን ነው ማምነው። ጊዜ በመስጠት ማለት የሰው ልጅ አብረህ ስትኖር በጣም የተለየ ባህሪ ነው ያለው እና እያንዳንዱን ነገር እኔ በባህሪ ኖቲስ ማድረግ ሰው ነኝ። የሆነ ነገር ሳይ ከሌላ ነገር ጋር ሪሌት አደርገዋለሁ። እኔ እናቱን ትሪት የሚያደርግበት መንገድ እህቱን ሌሎች ሰዎችን ትሪት የሚያደርግበት መንገድ ነገ የኔ መጣ ፈንታ ነው። ስለዚህ ጓደኞቹ ነው ወይም እህቴለች ለሴቶች የሚሰጠው ለሴቶች ብቻ አይደለም ብቻ በአጠቃላይ ከሰዎች ጋር ያለው ኢንተራክሽን ግን አይቅርብሽ ማለት በጣም እንትን ካልሹ ያየሽ ሊሆን ስለሚችል ልጁ ይዘጋጅ ነው ቀድሞና ተዘጋጅ በሱም አላም በትኩረት ነው የምኖረው አለች ጄሪ። ኳሊቲ ይሄ ነው። አንዳንዴ ግን ምን አለ መሰለሽ ፍቅር የሚባለው ነገር ውስጥ ስትገቢ አንዳንድ ነገሮች ምንድነው ፍቅር አይን የለውም ነው ይባላል እውር ነው ምናምን ይባላል። ግን አራት አይን ነው ያለው። እኔ የማስበው አራት አይን ግን አንዳንዴ እንትን የሚልከዋል ሳገባህ ነው ሳገባሽ ጂል መሆኔን አላውቅም ነበር። ፍቅር ውስጥ ገብቶ ጂል አላስተዋለም ጂል ነበርኩ ማለት ነው እንዳለው ነው ጥያቄው። ፍቅር ውስጥ ስትሆኚ እነዚህ የምታያቸው ነገሮች ላይ ታዩሽ ይችላል። ልክ ነህ። ግን የሰው ልጅ በምን አምናለሁ መሰላችሁ አሁን ሌላ ስቶሪ አይተንም ልንማር እንችላለን። ግን ራሳችሁ ኤክስፒሪየንስ አርጋችሁ እንደምታዩት ደግሞ የሚሆን ነገር የለም። ስለዚህ ማንኛውም ሰው መጀመሪያ በህይወቱ የትኛውንም ስተት ይስራ የትኛውንም አይነት ኤክስፒሪየንስ ይኑረው በግንኙነት ውስጥ የሚቀጥለው ህይወቱ ላይ ግን አይደግመው። ስለዚህ እሱ ነው ዋናው ነገር። ሌላው ደግሞ ብልጥ ከሰው ይማራል አይደል? ስለዚህ እሱን በትኩረት ማየት አይኑ ፍቅር ውስጥ ሲገባ ስለዚህ አብዛኛው ሰው ከጽዮን ታሪክ ብዙ ይማራል ማለት ነው። ተመልሰናል። የቻናል ዋን የቅዳሜኛ ቤተሰቦቻችን ብዙ ነገር እያነሳን ነው። በእነኚህ ብዙ ጉዳዮቻችን ደግሞ በበዓል ማግስት ስሜት ውስጥ ሆናችሁ ደስ እየተሰኛችሁ እንዳላችሁ እናምናለን። እነኚህ የምናነሳቸው ጉዳዮች የእናንተም ጉዳዮች እንደሆኑ እናውቃለን። በበዓል ማግስት ቅዳሜኛን ወደ እናንተ እያደረስን የተለያዩ ርዕሰ ጉዳዮችን እያነሳን ያለ ነው። እርግጠኛ ነኝ ሁሉም በየቤቱ ነው በመናነሳቸው ርዕሰ ጉዳይ ላይ የራሱን ሐሳብ እየተወያየበት ነው ብለን እናምናለን። የምንፈልገውም እንደዛ ነው። የምንፈልገውም እሱ ነው። በዚህ ሳምንት በማህበራዊ ሚዲያ ላይ ከተነሱ በማህበራዊ ሚዲያ ብቻ ሳይሆን ሜንስትሪሙ ላይ ከተነሱ ጉዳዮች አንዱ የኢሳያስ ታምራት ጉዳይ ነው። ኢሳያስ ታምራት ቆንጆ አልበም አውጥቷል። እኔ ወድጄዋለሁ። የክቡር አርቲስት ዶክተር ጥላሁን ገሰሰን ሙዚቃዎች በጣም ቆንጆ አድርጎ ተጫውቷቸዋል። አሁን ጥያቄው ደግሞ ቀረብ ትላለህ። ጥያቄው ከአልበሙ መውጣት በስተጀርባ የተነሳው ጭቅጭቅ አለ። የጥላሁን ቤተሰቦች ቅሬታ አቅርበዋል። እኛ ማውራት የፈለግነው በዚህ ርዕሰ ጉዳይ ላይ አይደለም። ልናስታርቅም ይሸመግሉ ነው እንደይባል ማነው ህጋዊ አይደለም የሚለውም እኛን የሚመለከተን ጉዳይ አይደለም። ሶሻል ሚዲያው ላይ ግን እንደተመለከታችሁት በጣም በርካታ አስተያየቶች ነው እየተንሸረሸሩ ያሉት። የመጀመሪያው በጣም ቆንጆ አድርጎን ይሰራው በጣም ጥላሁንን ድጋሚ አስታወሰን ህያው አረገው የሚሉ ግሩፖች አሉ። በጥላሁን ቤተሰቦች በኩል ደግሞ በጣም እንዲያውም አበላሽቶታል የሚሉ ሰዎች አሉ። ቢሰራው ምን ችግር አለው ወጣት ነው ሰፖርት መደረግ አለበት የሚሉ ይሄ ኮፒራይት መብትን የሚቃወሙ አይነት የሚደግፉ ሌሎችም እንዲጣሱ የኮፒራይት ህግ እንዲጣስ የሚደግፉ አይነት አስተያየቶች አሉ። ሮያሊቲ የሚሉ ዘርፈ ብዙ ናቸው አስተያየቶቹ። ያው ምንም ጥያቄ የለም ሁሉም የራሱን ስሜት የሚገልጽበት ዘመን ላይ ስለሆነ ያለ ነው። ከማን ወገን ሆንኩ ግን እኔ ሙዚቃውን ወድጄዋለሁ። ሰውየው ትክክለኛውን መንገድ ተከትሎ በህጋዊ መንገድ እንዲሰራም ነው የምፈልገው። ምክንያቱም የአእምሯዊ ንብረት ህጉ መከበር አለበት። ምንም ጥያቄ የለውም። የነዚህ ኢሳያስ ታምራት የሰራቸው ሙዚቃዎች ባለቤት አላቸው። ዜማና ግጥም የሚሰራው ሰው አለ፣ ድምጻዊው አለ፣ ኮምፖዘሩ አለ። ሁሉንም አስፈቅዶ ነው የሚሰራው ብዬ አስባለሁ። በሁለት መንገድ ማየት እንችላለን። ጥላሁንን አስታወሰን ምንም ጥላሁን የሚረሳ ድምጽ አይደለም።
ማስታወስም አያስፈልገውም ሀሳብም አለ። በሌላ በኩል ደግሞ ለአዲሱ ጄኔሬሽን ደግሞ በአዲስ ቴስት በአዲስ ከለር መምጣቱም የራሱ የሆነ አስተዋጽኦ አለው። የጥላሁን ስራ በብዙ ሰዎች እኮ ተቀርቀዋል አይደል? የቱ ተዋጣለት የሚለውም ጭምር ነው። በሌላው ሀገር አንድ ሙዚቃ ብዙ መቶ ሰዎች ሰርተውታል፣ ግን የቱ ተዋጣለት ፍሌቨር የሆነ ፍሌቨር ለጆሮአችን አዲስ ፍሌቨር ሲያደንቁ ያለውና ኢትዮጵያ ውስጥ አሁን ኢሳያስ ያው ባላገሩ አይድል የፈጠረው ልጅ ነው። በባላገሩ አይድል ቆይታ አውቀዋለሁ። ይጥራል። ከመድረክ ጀርባ የነበረው የራሱ እንቅስቃሴ ነበረ። አገር ቤት ብቻ ሳይሆን ከአገር ቤትም ወጣ ብሎ ክለቦች ውስጥ ይሰራ ነበረ። ከዛ ግን ይሄ ዜማ ቅላጼ፣ ይሄ ጠንካራ ማንነት መገንባት የሚባለው የድሮዎቹ አቀንቃኞች ጋር አለ አይደል? እነ ጥላሁን እነ መሐሙድ ለዚህ አፋችንን ሞልተን ምን መሰክርላቸው ናቸው። ስለዚህ እነኚህ ትላልቅ መሆን የሚፈልጉ ወጣት ድምጻውያን ሲመጡ ይሞክራሉ የነሱን ለመውሰድ። ሲወዳደርም ብዙ መወዳደሪያ ስራው አይታችሁት ከነበረ የጥላሁን ነበረ። ከዛ በኋላ በራሱ ሲንግል ሙዚቃዎች መጥቷል። እስከምን ድረስ ተቀባይነት አግኝቷል፣ እሱ ስሜቱ እንዴት ነው የሚለው የራሱ ጥናት ይፈልጋል። በእርግጥ ግን አሁን ድንገተኛ ክስተት ነው ለኔ በጥላሁን መምጣቱ። ምክንያቱም አንደኛ ብሬክ ነበረው መሀል ላይ አይደል? በስራ ብዙ አላገኘነውም ነበረ። ከዛ ደግሞ በዓል ጠብቆ ነው የመጣው። የ13 ወር ጸጋ ብሎ ገና ሎጎውን ስመለከት በቃ የሰውነቴን ንዝር አድርጎኛል። 13 ወር ጸጋ ብራንድ ነው ለኛ ለኢትዮጵያውያን አይደል? በደንብ ከዛ ደግሞ በራሱ ስታይል እንዴት አቀንቅኖታል ነው ወይስ ኮፒ ፔስት ነው ያደረገው የሚለውን ደግሞ ጓጉቼ ነበረ የተመለከትኩት። አልከፋኝም እኔም አልከፋኝም። ምክንያቱም ትውልድ የራሱ ዘመን አለው አይደል? አሁን በዚህ ዘመን የጥላሁንን አልበም የማያውቅ ትውልድ ሊኖር ይችላል። ስለዚህ የሚገባውን ክሬዲት እና ክብር ሰጥቶ እሱን እንዲታወስ ማድረግ ነው። እርግጥ ነው ጥላሁን የሚረሳ ሰው አይደለም። ነገር ግን ከስም ባላለፈ ስንት አልበም እንዳለው ብዙዎቻችን ላናቅ እንችላለን። ስለዚህ እሱን እያስታወሱ በደንብ ለአዲሱ ጄኔሬሽን እንደ ቻናሏን የኮፒራይት ህጉ እንዲከበር ጽኑ አቋማችን ነው። ማንሳት የፈለግነው ግን ይሄን አይደለም። አሁን ኢሳያስ ታምራት ይሄ ሁሉ ስለ ኢሳያስ ተብሎ ኢሳያስ ታምራት ይሄን አልበም ስላወጣ ነው የሁሉ ግርግር የተፈጠረው። ተጠያቂነቱም ተከትሎ መጥቷል። ቀጣይ ግን የምንጠይቀው አካል የማይኖርበት ከባድ አደጋ ከፊታችን እየመጣ ነው። ልክ ነው። ኢሳያስ የጥላሁንን ዘፈን ስለዘፈነ አድራሻው ይታወቃል፣ ቤቱ ይታወቃል፣ ማንነቱ ይታወቃል። የትነህ ምንድነው ተብሎ ከፍርድ ቤትም ከምንም መጥሪያ ይደለታል። እሱም አስተያየት ይሰጥበታል። ኤአይ የሚባለው ዘመን ላይ ደርሰናል። አሁን ወሳኝው የተቆጣጠረ ማንነቱን ማናቀው በጣም በርካታ የኢትዮጵያን ድምጻውያን ሙዚቃዎች በኤአይ እየተሰሩ ነውና እንደ ሀገር እንደ ማህበረሰብ እንደ ግለሰብ የአርቱ ማህበረሰብ በተለይ ኤአይን ለመዋጋት ኦር ደግሞ ኤአይን ለመከላከል ምን እያደረገ ነው? ለዚህ ዋብ የሚሆኑትን ሲቀጣዮቹ ሙዚቃዎች ሰምተን እንመለስ። በሳቅ በጫወታ ለማልማሽ እኔ አንቺን ፍቅሬ እኔ እነኚህ ሙዚቃዎች ተሰምተው ከስር አስተያየት ምን ይላል የሚለውን መቼም ማሰስ ወዳለሁ እና በተከታታይ የመጡት አስተያየቶች ሌላ ደረጃ ላይ ከፍታ ላይ የሚሉ ናቸውና በሰላም ነው ይያለ። አንዳንዱ በነገራችን ላይ ኤአይ መሆኑን አያውቅም። የታምራት ደስታ ድምጽ እንደዛ ተቀይሮ የሳሚዳን ድምጽ እንደዛ ተቀይሮ ቅላጼዎቹ ይሄ ጥፋት ከርቭ ምናምን ትሉታል ኮምፕሊትሊ ማሽን ተጫውቶት እንደዛ ስንሰማው የምርስ የኛን አይመስልም። ቶን እኮ የኛን ሀገር ቶን አይመስልም። የሚኮላተፍበት የሆነ ውጭ ሀገር የሆነ ዲያስፖራ እንትን ይመስላል ሙዚቃውም ጭምር ማለት ነው ቅንብሩም። ምክንያቱም እንደ ሀገር ቋንቋችን ላይ ቋቱ ይታወቃል። እንደውም ከዚህ ቀደም አንድ ባለሙያ በጋዜጠኝነት ህይወቴ ያናግረኝ ነበር እዚህ ጉዳይ ላይ እና ቋታችን ውስጥ የተሰበሰቡ ይሄ እኛ የምናወራበት ቃና ኢትዮጵያውያን ለምሳሌ እኔ አማርኛ ቋንቋ ተናጋሪ ነኝና የቱ ጋር ይጠብቃል የቱ ጋር ይላላል የሚለውን ቋቱ መስፋት አለበት መዳበር አለበት። ከዛ ቋት አውጥተው ቆንጆ ነገር እንዲጠቀሙ እሱ በሌለበት ነው እየተሰራ ሁሉ ያለው። ላቋርጥሽና ማለት ነው እዚህ ሐሳብ ላይ ቋት ምንድነው? ዛሬ ቲጂ ቋት ምንድነው? የጄሪ ቻሌንጅ ሆነ። የቲጂ ቃላቶች ከባድ ናቸው። አሁን ቅድም ግብረ መልስ ብላ ነበርና ግብረ መልስ ምን እንደሆነ ታውቃለህ? ቆይ እየጠጣሁ ነው ቋንቋችንን እናዳብርበት። ከዚህ ብዙ ነው የምንወስደው። ቋት ግን እንትን ነው መያዣ ነገር አይደል? ምንድነው የምትይዥበት? ሜካፕ ዕቃ ምናምን እንዴ? ቋት እንጃ ምን እንደሚያዝበት ግን መያዣ ነገር ነው። ቋት በቃ እየሰጠን እንዲዳሳይመንት በጣም ከባድ ነው። አሳይመንት ይሄኛው ጄኔሬሽን በጣም ከባድ ነው። በግራና በቀኝ አፍኖ ይዟል። ከባድ ነው።
በርቺ እንዳለቀ በስንት እኮ ግጥም እኮ ቅኔ እየተቃኘን ነው እዚህ የደረስ ነው አይደል? እንግዲህ ቋንቋችን እንደዛ ነው እያደገ የመጣው። እሺ ግን እንደ ኤአይ ማለት ሳንወጣ ማለት ነው ሙዚቃው ላይ እሺ እንደ ጥያቄ ኤአይ አሁን አርት ነው ብላችሁ ታስባላችሁ? እንደ አርት ፊልድ ታደርጉታላችሁ? አሁን በዛ ላይ በሱ የሚዘፈኑ ዘፈኖች ኦር ደግሞ በሱ የሚሰሩ ነገሮች የአርት ፊሊንግ አለው? ለኔ አይደለም። የቴክኖሎጂ ሰዎች ካሉ ያግዙን። አሁን እኔ የማይገባኝ ግን መሰለ የአንድ ሙዚቃ ለመስራት ግጥም ይጽፈው ዜማውን የሚሰራው ኮምፖዘር ሙዚቃውን የሚያቀናብረው ድምፃዊው ቲም ሆነው ነው የሚሰሩት። ሳምባዲ ቤት ውስጥ ቁጭ ብሎ ለሆነ ኤአይ አዞት ኢዚሊ ያን ሙዚቃ እነዚህ አራሶች ደክመው የሚሰሩትን በቡድን ስራ የሚመጣን ውጤት አንድ ሰው ቁጭ ብሎ የሆነች ክፍል ውስጥ አንድ ላፕቶፕ ይዞ ኢዚሊ አምርቶት ለአድማጭ ሲያመጣው የሆነ ቫልዩ ራሱ ይወርዳል፣ ይቀንሳል። ክሬቲቪቲም የለውም ቴክኖሎጂ አጠቃቀም። አዲስ ሙዚቃም አይደለም ባይዘው እየሰሩልን ያሉት ባለፈው ሪፒቲሽኖች ናቸው በጣም ተደጋጋሚ። ሁለተኛ እንደዚህ የማይነኩ እሴቶች እኮ አሉ፣ በቃ ሰውኛ የሚሸቱ እሱን ነው እያሳጣን ያለው ኤአይ ቴክኖሎጂው። የሆነ እንዴ ሮቦቲክ የሆነ ሳውንዶች ነው የሚጠቀመውና ሶ ኢት ዳዝ ሜክስ ለኔ የሆነ የአርት እንትን የለው። በቀላል ማስረዳት ጆሚናዝ አለ፣ እኔ ያለው ሳሚ ያለ፣ ጄሪ ያለች የሆኑ ሮቦቶች ቁጭ ብለው እንደኛ ለብሰው ይሄን ፕሮግራም ሲመሩ እንደማለት ነው። በቃ እኛን ደግሞ ማትለይ እኮ ነው። አንዳንዴ ጠዋት ስትነሽ እኮ የራስሽን ፒክቸር በቃ ተሰርቶ ልታዩ ትችያለሽ። ፎቶ ተሰርቶ ምን ብሎ በቃ ማትለይው ማለት ነው። አሁን ከባድ ዘመን ላይ ነው እየደረስን ያለው። የኔ ጥያቄ ግን የአርቱ ማህበረሰብ ፈዟል። ምክንያቱም ከፊቱ ድምጻይ ነኝ በድምጼ እተዳደራለሁ ብሎ የሚያስበው ሰው ከዚህ በኋላ እንጀራውን እያጣ ነው። ፍራቻ ውስጥ ነው ያለው ይመስለኛል። ግጥም ጽፋለሁ የሚለው ሰው እንጀራውን እያጣ ነው። ምንድነው ቀጣይ መደረግ ያለበት? እንደ ሀገር መውጣት ፖሊሲዎች መውጣት የለባቸውም ወይ? ይሄን ነገርስ እንዴት ነው ኮንትሮል ልናደርገው የምንችለው? ምናልባትም እኮ ኤአይ የሚባለው ቴክኖሎጂ አንድ ድምጻይ ከሰራው በላይ በጣም በጥፍ አሳምሮ ቆንጆ አድርጎ ሊሰራው ይችላል፣ ሊማርክም ይችላል። ምንም ጥያቄ የለውም። እሱ አይደለም አሁን እዚህ ጋር መነሳት ያለበት የባለቤትነት ጉዳይ፣ የተጠቃሚነት ጉዳይ በጣም በርካቶችን ከጨዋታው ውጭ ሊያደርግ ነው። ከዛ ውጭ ኮፒ ፔስት ብቻ አይደለም ያየሁት፣ በጣም የደነገጥኩባቸው ቪዲዮዎችን አይቻለሁ። በጣም የሚገርም ቆንጆ ግጥም፣ አንዲት የሆነች ማንነቷን ማናቃት አየር ላይ ያለች አሻንጉሊት እንበላት ለጊዜው ቆንጆ አድርጋ አዚማው ደጋግመን አዳምጠን ይገረመኝ ሀሳብ በቃ ዘፋኝ ባይኖርስ? በቃ ይሄ እኮ ነው አሁን የሚመጣው ዘመን። በጣም የሚያስፈራ ከባድ ነው። ፊልሞችም አይቻለሁ እኔ በጣም የሚያስደነግጡ ኤአይ ጄነሬሽን መለየት የሚከብዱ ማለት ነው። እና በጣም ከባድ ነው። እኔ እንደ ቻናሏን ቅዳሜኛ ፕሮግራም ማስተላለፈው መልእክት በትንሹ መከላከል የምንችለው ቤተሰቦቻችን እንደዚህ አይነት ሙዚቃዎችን ባለማዳመጥ። ምክንያቱም ዛሬ በጣም በርካታ አዳማጭ ያገኘ ኤአይ የሚሰራ ልጅ የሚቀጥለው ላይ ደግሞ የሌሎች ዘፋኞችን እየሰራ ይለቅልናል፣ ተቀባይነት አግኝቻለሁ ብሎ ያስባል። ስለዚህ በትክክለኛው መንገድ ሙዚቃ ሰርተው የሚወጡ ሰዎችን ልናጣ ነው። እሱ ብቻ ሳይሆን ኤአይ አሁን በኤአይ የሚሰሩ አንድ ሙዚክም ሊሆን ይችላል ቪዲዮ ሳምቲንግ የሚሰሩ ነገሮች ክፍያ የላቸው። ዩቲዩብ አይከፍልም አሁን ለዛ ነገር። የሆነ ፐርሰን ይሰራዋል ምናምን የሚለቀው ራሱ ያኛው የሚለቀው ሰውዬ በቪው ደረጃ ምናምን ነው እንትን ሊል የሚችለው እንጂ በኤአይ ኦልሬዲ ክፍያ የሚባል ነገር የለም። እንደ ፖሊሲ ደስ ይላል። ካምፓኒው ኃላፊነቱን ተወጥቷል፣ ግን አለመታየት አይችልም። በቃ ታየዋለህ። ባለቤቱ በቀላሉ የሰራው አይከፈለው እንጂ ብዙ ሚሊዮን ሰዎች እያዩት ነው። እሱ ነው የሚያስፈራኝ። መክሊታቸው ያልሆኑ ሰዎች ወደ ሙዚቃው ለመጡ ብለን በምንቃወምበት ሰዓት መክሊቱ ያልሆነ ኤአይ እየመጣ ነው። ጭራሽ ቴክኖሎጂ ነገ ጧት ሮቦት የሚዘፍነውን ዘፈን ነው የምንሰማውና ከሮቦት ጋር ያለንን ነገር ብንቀንስ ጥሩ ነው። የቅዳሜኛ መልእክት ነው። ዝም ብለን በደረቁ እንትን ከምንል እስቲ እየጠጣችሁ ቸርስ ደርሶናል። እሺ ያው ቤተሰቦቻችን የበዓል ማግስት እንዴት እያሳለፋችሁ ነው? የት ነው ያላችሁት? በምናነሳቸው ጉዳዮች ላይ ምን አይነት አስተያየት አላችሁ? የእናንተ አቋም ምንድነው የሚለውን በተለያዩ ማህበረሰብ ትስስር ገጾቻችን ስር ቤተሰብ በመሆን ጻፉልን፣ አጋሩ። ጥምቀትን በ100 ቻሌንጅ ጀምረናል። የማህበራዊ ድረገጾቻችንን በተለይ ዩቲዩብ ፔጃችን ላይ ገብታችሁ ቻናል ዋን ኢትዮጵያ የሚለውን ሰብስክራይብ በማድረግ እስከ ጥምቀት 100 ሰብስክራይበር መግባት አለብን። የቅዳሜኛ ቤተሰቦች እየተከታተሉ ያሉት ቁራሌውን ነው። ቁራሌው አሁን እዚህ ጋር ጠጡ ስላችሁ ጄሪ ቱቱ እንድትል እየጠበቅኩ ነው፣ ግን አልተሳካም።
ጄሪ እና ቱቱ ለምን ዛሬ እንዳልኩሽ ታውቂያለሽ? እሺ ጄሪ ጉዷ ፈላ እያልኩ ነበር። አሁን ከመጠጥ ጋር በተያያዘ ስለ ጄሪ መሰለኝ መረጃ የወጣው የመጠጥ ኢንዱስትሪው በ830 ቢሊዮን የዋጋ ግሽበት አጋጥሞታል። ጆቢ እዚህ ጋር ኒኮ ጠጭ እኮ አይደለም ንጹህ ውሃ መጠጥ ነው ወይስ ጠጣለው ብላ ይፋ ያደረገችበት መግለጫ አለ እንዴ? አይ ድንገት ከነሱ ከተላክሽ ብዬ ነው። ጠላው እንትን ነው የለሽበት። እሺ ቅድም አልሰማትም? ጠዋት ሁሌ እሁድ ሳር ይዤ ወደ ቤት ይገባሉ ማለት ከቤተ ክርስቲያን ነው የምትመጣው። ከቤተ ክርስቲያን እና የሚገርማችሁ ይሄ ነገር አሁን ሰሞኑ ነውና ጄኔሬሽን ዜድ ብሎታል ይሄንን ኢንፎርሜሽን ሲያወጣ። ያ የሆነበት ምክንያት ምንድነው? ወደ 830 ቢሊዮን አካባቢ የሚጠጋ በጀት ነው ሉዝ ያደረገውና በጣም ኢንዱስትሪው ማለት ነው። አዎ ኢንዱስትሪው ሶ ከዚህ ጋር የተያያዘው ምክንያቶች ምንድነው? አንደኛው አሁን ላይ ያሉ ጄኔሬሽኖች ከጤና ጥበቃ አንፃር ሰዎች ጤናቸው ሲጠብቁ እንደዚህ ከመጠጥ ይርቃሉና ከሱ አንፃር፣ ሁለተኛ ደግሞ ከመጠጥ ጋር ተያይዘው የሚወጡ ፖሊሲዎች አሉ። ሁለት እሱ፣ ሶስተኛው ደግሞ እንደዚህ አቅርቦት አለ። ይሄ መጠጡን ለመስራት የተለያዩ ዲማንዶች አሉና ከሱ ጋር በተያያዘ የገጠመው ክራይሲስ አለ። ሶ እነዚህ ነገሮች ይሄ ዋጋው በ830 ቢሊዮን እንዲወርድ አድርጎታልና ጠጪ ቀንሷል። ጠጪ ቀንሷል። እኔ በዚህ ሀሳብ የምር ነው ይሄ ነገር ማለት ነው። እጥፍ እየሆነ ነው እንደውም የሚመስለኝ። ጠጪ ጀምር እኮ ነው ይሄ ነገር መጠጥ ጠጪ። እኔ ጠመቃውም ዓለም ሙሉ እየጠመቀው ነው የሚመስለኝ። መጠጣቱ ላይ እንደዛ ነው የሚመስለኝ። ምናየው ነገር አይ መንገድ ላይ ተንገዳግደው የሚወድቁትን ሳይሆን አይ ላሱ አሁን የለም ኮሪደር ልማት በኋላ የሚንገዳገር ሲሆን እሱ ነው ብል ግን አክቹሊ አሁን በቃ ቀንሷ የሚል ኢንፎርሜሽን ነው የወጣውና የት ነው ያሉት? አሁን እየጠጡ ያሉ የምናያቸው ሰዎች ናቸው ያሉት አሁን ፊት ለፊት ላይ ሶ የትኞቹ ናቸው የማይጠጡት ሲሉን ነገር። ስለዚህ አሁን እያልከን ያለኸው ሰው ጤናው መጠበቅ ጀምሯል። አዎ ኢኮኖሚካሊ አልጠጣም እያለ አዎ ለዛ ነው እየተረዳ ያርገው አሜን ብለናል። ያርግልን ግን አይመስለኝም ለኔ አሁን ሆነ እንግዲህ ኢትዮጵያንም ያካትታል ጥናቱ። አጠቃላይ ነው እንደ ዓለም የሚቀርበው ግን ኢትዮጵያ ውስጥ በጣም አሁን እንደው ገዢዎች ነን ደግሞ መጠጥ እና በአራት ጄኔሬሽን የከፋፈለው። አሁን የመጀመሪያ ጄኔሬሽን ያላቸው በጣም ጠጪዎች የኛ ቅድመ አያቶች ምናምን አያቶቻችንን ታያችሁ። የኛ ቅድመ አያቶች ጠጪዎች አይደሉም። ይሄ ጄኔሬሽን ነው ጠጪ ጄኔሬሽን። ለምን አይ አልኮል ጄኔሬሽን አለበት እንደውም ከፍ ያለ በብዛት ቤት ተዘጋጅቶ አሁን ይኸውላችሁ ነገር እየቀነሰ ነው የመጣው ነው ኮንሰፕቱ። በቃ ብቻ እንደው አሁን ካነሳው ሐሳብ ውስጥ እንትኑን ልጋራ እችላለሁ እኔ በእናንተ ኢኮኖሚ አይ ኪሳችን ከዛም አንፃር በመሳሳቱ ምክንያት አሁን የትም ያማረሽ ይቀራል። ያማረሽ ይቀራል። ዘጣ ብትይ ማጠጪው እንዳም ከሆነ እኮ ይኸውልሽ እነዚህ ማስታወቂያዎች መንግስት ፖሊሲ አውጥቷል ማስታወቂያ እንዳይሰራ ምናምን፣ ግን ያው በየእጃችን እየመጣ ነው። በእርግጥ ማስታወቂያው ስልክ ላይ ሰው ወደ አረቄ ዙሯል። አረቄቺ ባህላዊ የምትባለው አረቄ እሷ በየቤቱ በቃ ፋሽን ሆናለች። አሁን እሱን ይዘጋጅ። ቢራ ድራፍት ተወዷል። ወደ ጠላ የዞረ ግሩፕ አለ። እኔ አሁን ቀንሷል በሚሉት ውስጥ ግን በሳሚ በእናንተ ጄኔሬሽን ማለት ለብቻው ይጠና። በእናንተ ጄኔሬሽን እንዴት ነው የመጠጡ ፕራይስ ምናምን? በእናንተ ጄኔሬሽን ቅድም ስትለኝ ነው በእኛ ጄኔሬሽን ስትለኝ በእኛ ጄኔሬሽን ማለት በሁላችን እየተጋራን ባለ ነው። አሁን ላይ የቀነሰው ነው። አንተ ጋር የተጋፋው አይደል የምጠጣው? በፊት የነበረው ዋጋ በእኛ ጊዜ አሪፍ ነበረ። እሱን እኮ ነው ዘጠናዎቹ ላይ አሪፍ ነበር። ድራፍት አንድ ከምናምን ነበር። አሁን 80 ምናምን ብር ገብቷል። አዎ እውነት ቦርጫሙ የሚባለው እንዴት አወክ? አጣራን። አይ ጆቢ እኮ አለየም የትኛው ካታጎሪ ላይ እንደሆነ አለየም። እነ ሳሚ ጋርም አለው እዚህም አለው ሁለቱም ላይ አለ። እንትን ነው ምንድነው የሚባለው? ጆከር ነው የሚባለው። ጆከር ሁለቱም ላይ የሚጫወተው። ጥያቄው ግን ከቀነሰ እሰየው። አሁን በዓል ነው። በዓል ላይ ነው በየቤታችን ላይ በእርግጠኝነት ሰው የሚዝናናው እየጠጣ እየበላ ነው። እየጠጣ እየበላ ያየ ከጤና ጋር በተያያዘ ምንም ጥያቄ የለውም። ወጣቱ ቀንሶ ከሆነ ጤናውን ማሰብ ጀምሯል ማለት ነው። ለኔ ኢኮኖሚ ግብአትም ተወዷል፣ ምንም ጥያቄ የለውም። እና የሀገራት ፖሊሲ ያለው ፖሊሲ አሁን መንግስትም በጣም ጠንክሮ ያው ከፖሊሲ አንፃር በጣም እሷን ጠበቅ አድርጎ ይዟል ምናምን። እሱ ነገሮች ትንሽ የምናየው ይሆናል። አሁን እያየ ነው። ለምሳሌ ለመግዛትም ሲሄዱ ምናምን ያለው ቁጥጥሮች ምናምን ስላሉ ኢቭን ጠጪዎች ራሱ ከእድሜ አንፃር ክለብ ውስጥ ገብተው የሆነ ግሮሰሪ ገብተው ሲሄዱ ነው። እኛ ሀገር ህግ 21 ዓመት ነው። ምን ያህል 18 ነበር 21 እየተባለ ነው። ምን ያህል ተግባር ይደረጋል ግን እሱ ነገር ውስጥ ይገባል። ትክክለኛ መስፈርት አውጥተው አጥንተው እንደ ዓለም ያለውን ነገር ማስቀመጥ የሚችሉበት የሚዳሰስ ማስረጃ ስለሚኖራቸው ሊያስኬድ ይችላል ብለን እንየው። እንደ ሀገር ግን በደንብ አካባቢዎችን መርጦ በኢኮኖሚ በለው መንግስት በሚከተለው ፖሊሲ ምን ውጤት መጣ የሚለውን ማየት ይፈልጋል። ጆና እንዳለን ደግሞ ስንት ቢሊዮን ዶላር ነው ያልከው? 830 ቢሊዮን ዶላር የመጠጥ ኢንዱስትሪው ከስሮ ከሆነ እውነት የምሬን ለምን አስገራሚ
ማደግ ያለባቸው ኢንዱስትሪዎች አሉ። በመጠጥ ጥያቄው በመጠጥ ኢንዱስትሪው በጣም ከፍ እያለ ሲመጣ አብሮ ደግሞ ለመድኃኒት ለምናምን ተብሎ ሰው ይታመማል የሚጠጣ ሰው የሚወጣው ወጪ እዛን ያህል ነውና እንደ አገር እንዲወርድ የምንፈልገው ይሄንን ነው። እኔ ግን አሁን በቅርቡ ባየሁት ከ2 ቀናት ከ3 ቀናት በፊት ቢዮንሴ ቢሊዮነር ሆናለች። ሰምታችኋል አይደል? ውሎሽ አንቺ ከቢሊዮነሮች ጋር ስለሆነ ይሄን ጉዳይ ነው ዛሬ አንዱ ካላት ብራንድ እንግዲህ የውስኪ በአያቷ ስም የምታመርተው ውስኪ ነውና ቢሊዮነር እንድትሆን ካደረጓት ምክንያቶች ውስጥ አንዱ መጠጥ ነው የሚል ነው። ኢትዮጵያ ሰሞኑን IMF ባወጣው ጥናት መሰረት ከአፍሪካ በአጠቃላይ በኢኮኖሚ ግሮት 5ኛ ደረጃ ላይ ተቀምጣለች። ከመላው አፍሪካ 5ኛ ደረጃ ላይ እንቀመጥ እንጂ ከኢስት አፍሪካ 1ኛ ደረጃ ላይ ነች። ይሄ በጣም የሚያኮራ ነገር ነው። ሪፖርቶች ሲወጡ የኔ ህይወትስ ይላል እሱ አይደለ? የኛ ባዶ ነው ይላሉ። የትኛው ተደምሮ ነው 5ኛው ነው? ብዙ ሰው ምንድን መሰለ ኢኮኖሚ ሲነሳ ቀጥታ የኢኮኖሚ እድገት የሚባለው ኪሳችን ውስጥ የሚመጣ የሚመስላቸው እኔም አይገባኝም። በነገራችን ኢኮኖሚስቶች በዚህ ላይ ሙያተኛ ይፈልጋል። የምጣኔ ሀብት ባለሙያዎች እግር በእግር እየተከተሉ ሊያስረዱን ይሞክራሉ። የተለየ ማብራሪያ የሚፈልጉ ሰዎች እነኚህ የታወቁ ሰዎች የሚጽፏቸውን ጽሁፎችና ማብራሪያዎች ያው ምንም ጥያቄ መረጃ በእጃችን ነው። በየዓመቱ አደግን ይባላል፣ ግን የኛ ኑሮ አልተቀየረም የሚል ሀሳብ ይነሳል እና ግሮስ ነው ወይ ጠቅላላ ነው ወይ እንደ ሀገር አድገናል ወይ ደግሞ አሁን በ2026 እንዳልሽው በምስራቅ አፍሪካ አንደኛ ከሆነ ይሄ የተባለው እድገት መቼ ነው ቤታችን የሚመጣው የሚል ጥያቄ አለ። እሱ ነው የሚናፍቀን። እድገት ካለ ደግሞ ኑሮ ለምን ይወደዳል? በጣም ትክክለኛ ነገር ነው ያነሳው ሰው። ኑሮ በጣም ይወደዳል። ብዙ ጊዜ አሁንም እንደምናየው ነው። በደንብ እያደግን ነው፣ ግን ደግሞ ኑሮም እየናረ ከሱ ጋር አብሮ ለምን ትግል ነው። ኢኮኖሚ እያደገ ነው፣ ኑሮም እያደገ ነው፣ እኩል ነው እያደገ ነው። አዎ ባለሙያዎች ናቸው ትንታኔ ሊሰጡበት እንጂ እንደ መረጃ ግን ደስ የሚል ነገር ነው ያካፈልሽ። ተስፋ የሚሰጡ መረጃዎችን ያብዛለን። እንግዲህ አሜን። የገና ማግስት ቅዳሜኛ መዝናኛ ፕሮግራማችን ቁራሌው በሚል ተጀምሮ ለደቂቃዎች ያህል በጣም በርካታ ርዕሰ ጉዳዮችን አንስተን ተወያይተንበታል። የኛን አመለካከቶች አካፍለናቸዋል። እናንተም ደግሞ ያላችሁን ሀሳቦች በማህበራዊ ድረገጾቻችን አጋሩን። እግረ መንገዳቸውን ለጥምቀት መቶ ቻሌንጅ ቀጣይ በርካታ መዝናኛዎች አሉን። አዎ አብሮን ይቆዩ።